ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 6 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬ የተለያዩ መረጃዎችን ይዣለሁ። ከያዝኳቸው መረጃዎች መካከል እነ ሽመልስ አብዲሳ ያቋቋሙት የልዩ ኦፕሬሽን ቡድን በተመለከተ አዲስ መረጃ የማደርሳችሁ ይሆናል። ይሄ ገሬ ዱባፋ ድግደማ ተብሎ የሚጠራ በኦሮሞኛ እንዲሁም ደግሞ በአማርኛ የራሱ ስያሜ ያለው ቡድን ማን ነው ምንድን ነው የሚለውን በተመለከተ ዝርዝር መረጃ በዚህ ሰዓት አደርሳችኋለሁ። ይሄ ቡድን በአምቦና በአዲስ አበባ አሁን የተለያዩ ኦፕሬሽኖች ስምሪት ተሰጥቶት እየተንቀሳቀሰ ነው ተብሏል። ይሄ ቡድን የአንድ አካባቢ የፖለቲካ ሚዛን ለማስጠበቅ ከመንቀሳቀሱ ባሻገር የተለያዩ ወንጀሎችንም የሚሰራ ቡድን ነው። በቀጥታ በእነ ሽመልስ አብዲሳ የሚታዘዝ ቡድን። ከአሁን በፊት እንደምታስታውሱት ከሁለት ዓመታት በፊት ኮሬ ነገያ የተባለ ቡድን ከተጋለጠ በኋላ ከዛ በኋላ ብዙ ሚዲያዎችም ተቀባብሎታል። ጉዳዩ እንደዚሁ የአደባባይ ሀቅ ሆኖ የፓርላማ አባላትን ጭምር እስከ ማሰር እንዲሁም ደግሞ ታዋቂ ፖለቲከኞችና ዘፋኞችን እስከ መግደል የደረሰ ቡድን እንደነበር ይታወቃል። ዛሬስ ይሄ ገሬ ዱባፋ ዱግዴማ የሚባለው ቡድን ማን ነው የሚለውን በዝርዝር አደርሳችኋለሁ። መሪው ማን ነው? ምን እየሰራ ነው? እንዴት ተመሰረተ? ዓላማው ምንድን ነው? በሚለው ላይ የተለያዩ መረጃዎችን አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአማራ ክልል ሰሜን ወሎ በቆቦ ከተማና አቅራቢያ ከባድ ውጊያ እየተደረገ ነው የሚገኘው። ውጊያው በአየር ኃይል በመካናይዝድ የታገዘ ነው። ከቆቦ ከተማ እስከ ራያ ዋጃ አቅራቢያ ድረስ ባሉ 5 ቦታዎች ላይ ከባድ ውጊያ እየተደረገ ሲሆን ውጊያው የጨበጣን ጨምሮ በከባድ መሳሪያ በድሮን እንደዚሁ የታገዘ እንደሆነ መረጃዎች ያሳያሉ። ዝርዝር መረጃ ደርሳቸዋለሁ። በዚህ ምክንያት ከወልዲያ ቆቦ፣ አለማጣ፣ መቀሌ የሚወስደው ማነው መንገድ ተዘግቷል። በቆቦ ከተማ አጠቃላይ እንቅስቃሴ ቆሟል። በርካታ ቁስለኞችን የሚያመላልሱ ባጃጆች፣ አምቡላንሶች፣ ፓትሮሎች ብቻ ይታያሉ። ከዛ ውጭ እንቅስቃሴ ሙሉ በሙሉ ቆሟል። ይህንን በተመለከተ ዝርዝር መረጃ አለ። በፋኖና በመከላከያ በፌዴራል ፖሊስ እንዲሁም ደግሞ በሚሊሻና በአካባቢው አድማ ብተና የሚደረገውን ውጊያ ለመቀላቀል ህወሓት በሁለት አቅጣጫ ታጣቂዎቹ ከራያ አላማጣ ወረዳዎች ወደ ራያ ቆቦ ቀበሌዎች ተንቀሳቅሰዋል ተብሏል። ይህንን ጨምሮ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። ከግንባር መረጃዎች መካከል ሌሎችም መረጃዎች አሉን። በአማራ ክልል በተለይ በወሎ ቀጠና የሚንቀሳቀሰው የሸኔ ታጣቂ ኃይል ከተለያዩ አካላት ድጋፍ እየተደረገለት አካባቢው ላይ የአካባቢውን የፖለቲካ መዋቅር እያፈራረሰ የኦሮሞ ብሔረሰብ ዞን በሚገኙ ወረዳዎች ባለፈ በደቡብ ወሎ ዞን የተለያዩ ወረዳዎች እንደዚሁ እንቅስቃሴውንና የቁጥጥር አድማሱን እያሰፋ ነው ተብሏል። የሸኔ ታጣቂ ቡድን በዚህ ጉዳይም እንደዚሁ ልዩ መረጃ አደርሳችኋለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ይህ ቡድን ባለፈው ወር እንግዲህ የፓርላማ አባላትን ጭምር በማገት ከክልሉ መንግስት ከፍተኛ ገንዘብ መቀበሉ ይታወቃል። ይሄ ቡድን ከተለያዩ አካላት የተለያዩ ድጋፍ ይደረጉለታል። በቀጥታና በተዘዋዋሪ ይህንን የሸኔ ቡድን በወሎ ቀጠና ያለውን የሸኔ ቡድን በተመለከተ መረጃው እንድትከታተሉ በአክብሮት ጋብዛለሁ። እንደዚሁ ከመነጋገሪያ መረጃዎች መካከል ደግሞ የቴዲ አፍሮ ሙዚቃ መታገድ ይገኝበታል። ወደ መቀሌ የሚወስደን መረጃ አለ። በመቀሌ ጀነራል ታደሰ ወረደ ላይ የህወሓት ቡድን እንግዲህ ያው እሱም ህወሓት ነው። የህወሓት ቡድን አዲስ የፕሮፓጋንዳ ዘመቻ ከፍቶበታል። እሱም ምላሽ እየሰጠ ነው። በመቀሌ ያለው የፖለቲካ ሽኩቻና ፍጥጫን የተመለከተ አዲስ መረጃ አለ። የግንባር መረጃዎችንም ወታደራዊ አዛዦችንም ጨምሮ ታደሰ ወረደ የትግራይ ታጣቂዎችን እንዳይንቀሳቀሱ አግዷል። ይህም ከአዲስ አበባ የተሰጠው ተልእኮ ነው። የትግራይ ታጣቂዎች ባሉበት ለአደጋ እንዲጋለጡና ለጥቃት እንዲዳረጉ ሊያደርግ ነው በሚል አዲስ ዘመቻ ተከፍቶበታል። ጀነራል ታደሰ ወረደ ይህንን ይወጣ የሆነው የሚለውን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እነዚህ መረጃዎች እየተከታተላችሁ እንግዲህ አብራችሁ ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱኝ ትችላላችሁ። ዛሬ ሚያዝያ 6 2018 ዓ.ም ነው። በኢትዮጵያ ዘመን አቆጣጠር ልክ የዛሬ 158 ዓመት የኢትዮጵያ የአንድነት አባት እየተባሉ የሚጠሩት የዘመናዊ ኢትዮጵያ አንድነት አባት አጼ ቴዎድሮስ የመቅደላ ላይ እንግዲህ በነበረው የእንግሊዞቹ ወረራ ያው ሽጉጥ ጠጥተው ያለፉበት ቀን ነው። ከዚህ ጋር በተያያዘ ይሄ ቀን እንግዲህ በኢትዮጵያ ታሪክ ውስጥ እንደ አንድ ጉልህ ስፍራ ከሚሰጣቸው ዕለታት አንዱ ነው። አጼ ቴዎድሮስ ዛሬ እንግዲህ በዛ ዘመን እንደ ኦቶማን ቱርክ የመሳሰሉት በአፍሪካ ቀንድ በቀይ ባህር ቀጠናና በመካከለኛው ምስራቅ ፍላጎት የነበራቸው ልክ አሁኑ ጋር ተመሳሳይ ፍላጎት በነበረበት ጊዜ ኢየሩሳሌምን ከኦቶማን ቱርክ ወረራ አድናለሁ፣ ኢትዮጵያንም አንድ አድርጋለሁ፣ የኢየሩሳሌም እጮኛ ነኝ በሚል ትልቅ ራዕይ በመያዝ በኢትዮጵያ በአካባቢ አስተዳዳሪዎች እንዲሁም ደግሞ በዘመነ መሳፍንትና በአካባቢ የጦር አበጋዞች ተከፋፍላ በነበረበት ጊዜ
ኢትዮጵያን አንድ ለማድረግ ከባድ ዋጋ ከከፈሉ የኢትዮጵያ ነገስታት መካከል አጼ ቴዎድሮስ ይገኛል። ዛሬ መታሰቢያ ቀኑ ነው። አጼ ቴዎድሮስ በአፍሪካ የመጀመሪያው እንግዲህ መድፍ በመስራትና በማሰራት ጭምር የመጀመሪያውን መድፍ የታጠቁ አፍሪካዊ ንጉስ ናቸው። በርካታ ጉዳዮች አሉ እንግዲህ ስለ አጼ ቴዎድሮስ እንግሊዞች ጭምር እየጻፏቸው። ለማንኛውም ቀኑ በዚህ መንገድ ይታሰባል። ስለ አጼ ቴዎድሮስ የተባሉ የተዘፈኑ የተቀኙ ግጥሞችና ዜማዎችን ጨምሮ ልታደርሱ ትችላላችሁ። እንግዲህ አጼ ቴዎድሮስ በነበሩበት ዘመን ትኩረት አልተሰጣቸው ነበር። በተለይ ከቤተክርስቲያን አካባቢ የተነሱ ተቃውሞዎችና በቤተክርስቲያን አካባቢ የወሰዱትን እርምጃ ለውጦች ተከትሎ ተቃውሞ ገጥሟቸው እንደነበር፣ ሆኖም ግን አሁን ከ100 እና ከ200 ዓመታት በተጠጋ ጊዜ ውስጥ ግን አጼ ቴዎድሮስ ስማቸው ከፍሎ እየተነሳ ይገኛል። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ የቴዲ አፍሮ ሙዚቃ እንደዚሁ መነጋገሪያ ሆኗል። አርቲስት ቴዎድሮስ ካሳሁን በሚቀጥለው ሐሙስ ከቀኑ 8 ሰዓት ሙዚቃ ይለቃል። ይህንን በተመለከተ በአርትስ ቴሌቪዥን ዛሬ ጋዜጣዊ መግለጫ ይሰጣል ተብሎ ነበር። ከዚህ ጋር በተያያዘ እንደዚሁ ጋዜጣዊ መግለጫው መከልከሉን የሚያሳዩ መረጃዎች እየወጡ ነው የሚገኙት። ይህ እንግዲህ ጉዳዩ ከብልጽግና ከፍተኛ አመራሮች ትላንትና ጀምሮ እንደዚሁ በቴዎድሮስ ካሳሁን ላይ የፕሮፓጋንዳና የሚዲያ ዘመቻ ከፍተውበት ነበረ። በሚታወቁ ባለስልጣናት ጭምር ቴዲ አፍሮን ሙዚቃውን እየተቹ ነበር የሚገኙት። ይህ እንግዲህ ያው ብልጽግና በትይዩ በተለይ የአገር አንድነት ላይ አቋም ያላቸውን ሰዎች በሚዲያ ሰራዊቱ አማካይነት እየዘለፈ ዘመቻ ከፍቶ ነው የሚገኘው። ጉዳዩ ምን ይሆን የሚለው እንግዲህ ከአሁን በፊት በህወሓት ዘመንም ይሄ አርቲስት የተቀነባበረ እስር ተዳርጎ 2 ዓመታትን በእስር ቤት አሳልፏል። ከፖለቲካዊ እንዲሁም ደግሞ ታሪክና የኢትዮጵያን ገናናነት ይዘት ያላቸውን ዜማዎች በመልቀቅ ይታወቃል። 1997 ዓ.ም በ17 መርፌ በሚለው ዘፈኑ ያው ከህወሓት ጋር ጥርስ ተነክሶበት በተቀነባበረ ሁኔታ ለ2 ዓመት ታስሯል። ከዛ በኋላ እና አብይ አህመድ ወደ ስልጣን ሲመጡም እንደዚሁ መድረክ እንዲያደምቅና በእነ አብይ አህመድ ስር እንዲሆን ጥሪ ተደርጎለት በተደጋጋሚ ይህንን አለመቀበሉ፣ ያንን ተከትሎ ደግሞ በተለይ የሚፈጸመውን የዘር ጭፍጨፋ የሚያወግዙ ዜማዎችን የኢትዮጵያን ታላቅነት የሚያሳዩ ዘፈኖች መዝፈኑ እንግዲህ ከብሔርተኛ ፖለቲከኞች አሁንም ጥርስ እንዲነከስበት አድርጎታል። ይህን ሁኔታ በተመለከተ እንግዲህ ዘሀበሻ ሰፋ ያለ ዘገባ ዘግቧል። በዚህ አዲስ የሚዲያው በተለይ ያስተላልፋል የተባለው አርትስ ቴሌቪዥን ማስጠንቀቂያ ተሰጥቶታል፣ ማስጠንቀቂያ ደርሶታል። ብልጽግና አንድን ሙዚቀኛ ዘፈን ለማገድ የሚሄድበት ርቀት የሀሳብ ነጻነትና የፕሬስ ነጻነትን ጨርሶ የመጨፍለቅ ማሳያ እንደሆነ ነው የተገለጸው። ይህ ድርጊት አርቲስቱ በህወሓት ኢህአዴግ ዘመን እንደ ትልቅ ትግል ተምሳሌት እና አሸናፊነት እንዲቆጠር ከሆነበት ታሪክ ጋር በድጋሚ የሚገጣጠም ነው። አሁንም አርቲስቱ የህዝብ ምልክትና የትግል አሸናፊ ሆኖ እንዲታይ የሚያደርገውን ግፊት ነው ብልጽግና ያደረገው ሲል ነው እንግዲህ ዘሀበሻ በዝርዝር እያወጣው። ብልጽግና ይህንን የሚያደርግ ከሆነ የሚጓረድበት ራቁት የሚቀርበት ክስተት ይሆናል። ብልጽግና ቤት ለቤት በመዞር ህዝብን ለማፈን ያለውን የተስፋ መቁረጥና የደንታቢስነት ደረጃ የሚያሳይ ነው ጉዳዩ። እንግዲህ ብልጽግና ቀደም ብሎ አርቲስቱ ላይ መጠነ ሰፊ የፕሮፓጋንዳ ዘመቻ ከፍቶ ነበር። ከነዚህ መካከል የሚታወቁ ባለስልጣናት ጭምር በጾምና በጸሎት የከረመን ህዝብ ልታስጨፍረው ነው ወይ እያሉ ለህዝብ ያዘኑ በመምሰል አርቲስቱን ከህዝብ ለመነጠል ዘመቻዎችን ማድረጋቸው ይታወቃል። ይህ መነጋገሪያ ከሆኑ ጉዳዮች መካከል ይገኝበታል። አርቲስት ቴሌቪዥን እስካሁን እንግዲህ በይፋ የተናገረው ነገር የለም። እንግዲህ አርቲስት ቴዎድሮስ ካሳሁን እንደቀጠረው በራሱ የዩቲዩብ ቻናል በ8/8/2018 በ8 ቁጥሮች በተከታታይ እንግዲህ ከቀኑ 8 ሰዓት ሚያዚያ 8 2018 ዓ.ም እለቀዋለሁ ብሏል። ሙዚቃውን እንግዲህ ሁኔታውን አብረን የምናየው ይሆናል። ወደ መረጃዎች ሲሄድ እነ ሽመልስ አብዲሳ ያደራጁት ቡድን ማን ነው የሚለውን በመግቢያ ላይ ያስተዋወቅኳችሁን መረጃ በዝርዝር አቀርባለሁ። እነ ሽመልስ አብዲሳ አዲስ ማፊያ ቡድን አቋቁመዋል። ይሄ ቡድን በኦሮሞኛ ገሬ ዱባፋ ዱግደማ ተብሎ የሚጠራ ሲሆን ወደ አማርኛ ሲመለስ የ120 የቡድን አባላት እንደማለት እንደሆነ ነው የመረጃ ምንጮቹ የገለጹት። እነ ሽመልስ አብዲሳ ያቋቋሙት አዲስ ስርዓት አስጠባቂ ቡድን እንግዲህ በ120 አባላት እየተባለውም ደግሞ የ120 ቡድን አባላት እየተባለ የሚጠራ ነው። በኦሮሞኛ ገሬ ዱባፋ ዲግዱማ ተብሎ የሚጠራ እንደሆነ ለማወቅ ተችሏል። ቡድኑ አባላት የተዋቀሩት ከጀልዱ ነው። በአብዛኛው እንግዲህ አሁን ያለው የነ ሽመልስ ፖለቲካ የጀልዱ ፖለቲካ እየተባለ ይጠራል በቅጽል ስሙ። የጀልዱ አካባቢ ተወላጆች በብዛት በአመራርነት ያሉበት ቡድን ይሄ ስውር ቡድን
የጀዱ ፖለቲካ ሚዛንን ለማስጠበቅ አሁን ያለውን የኦህዴድ ቡድን በዋናነት የጀልዱ ቡድን ተብሎ የሚጠራውን አካባቢ ልክ በህወሓት ዘመን ጊዜ የህወሓት የስሙ የመንግስቱ መጠሪያ አንድ አካባቢ ወጡ የፖለቲካና ወታደራዊ ባለስልጣናት ስልጣኑን በመቆጣጠራቸው የአድዋው ቡድን እየተባለ ይጠራል። የአሁኑ ቡድን ደግሞ የነሽመልስ ቡድን በኦሮሚያ ክልል ደረጃ ሲታይ የጀልዱ ቡድን እየተባለ ነው የሚጠራው። አብይ አህመድ ከጅማ ቢሆንም ብዙዎቹ ባለስልጣናት እንግዲህ የአየር ኃይል አዛዥን ጨምሮ ወታደራዊ አዛዦች፣ የፖለቲካና የደህንነት ሰዎች፣ የፖሊስ አዛዦችን ጨምሮ ምዕራብ ሸዋ ጀልዱ ተብሎ የሚጠራ አካባቢ ነው የወጡት የነሽመልስ አብዲሳ ቡድን በፌዴራልም በኦሮሚያም። ከዚህ አንጻር ይሄ ቡድን እንግዲህ የጀልዱ ቡድን እየተባለ ይጠራል። ይህን የጀልዱ ቡድን አጠቃላይ የፖለቲካ ሚዛን ለማስጠበቅ ተቋቁሟል የተባለው ቡድኑ በቀድሞ የመከላከያ ኮማንዶ አባል ካሳይ ቀነኒሳ ተብሎ በሚጠራ ሰው የሚመራ ቡድን እንደሆነ ነው ለማወቅ የተቻለው። ካሳይ ቀነኒሳ አምቦና አዲስ አበባ ዋና የስምሪት ማስተባበሪያዎች ያሉት ሲሆን በሌላው ኦሮሚያ ከተሞችም ቡድኑ ልዩ ልዩ ምስጢራዊ እንቅስቃሴዎች እንዳሉት የመረጃ ምንጮቹ ገልጸዋል። ቡድኑ ለነሽመልስ አብዲሳ እና ለጥቂት ጀልዱ ተወላጅ ወታደራዊና የፖለቲካ ባለስልጣናት ተጠሪ እንደሆነ ነው የታወቀው። ዋና ዓላማው ከነሽመልስ አብዲሳ በተቃራኒ ያሉ የፖለቲካ ሰዎችን ማስወገድ እንደሆነ ነው የተገለጸው። ፖለቲካዊ ተልዕኮው ሲታይ ቡድኑ በአምቦና በአዲስ አበባ የፈለገውን እያደረገ እንደሆነ የገለጹት የመረጃ ምንጮቹ ቡድኑ ራሱን በመሳሪያና በገንዘብ ከነሽመልስ አብዲሳ በቀጥታ ከሚያገኘው ድጋፍ ባሻገር በሌላ መንገድም እንደዚሁ ራሱን እያጠናከረ እንደሆነ ነው ለማወቅ የተቻለው። ከክልሉ መንግስት በነሽመልስ አብዲሳ አማካይነት ሁሉም ባለስልጣናት አያውቁትም፣ የበጀት ድጋፍ ይደረግለታል፣ በበጀት ራሱን ያጠናክራል። በሌላ በኩል ደግሞ ባለሀብቶችን ያግታል፣ ያስፈራራል፣ ገንዘብ ይቀበላል። የነሽመልስን የብልጽግና የሚቃወሙ ያላቸውን ወታደራዊና የፖለቲካ ባለስልጣናት ያስራል፣ ያስወግዳል። በየትኛውም የመደበኛ ጸጥታ ኃይል አይቆጣጠረውም። እንግዲህ እንደ መከላከያ፣ እንደ ደህንነት፣ እንደ ፖሊስ ያሉ ህዝብ የሚያውቃቸው የጸጥታ ተቋማት አይቆጣጠሩትም ነው የተባለው። ይህንን ቡድን በአምቦና በአካባቢው በጸረ ሽመልስ ተቃውሞ ያደርጋሉ የተባሉ በርካታ ሰዎች ደብዛቸው ጠፍቷል። ይህንን ደብዛ እያጠፋ ያለው ደግሞ ኮማንዶ ካሳይ ቀነኒሳ የተባለው የሚመራው የ120 ቡድን እያለ የሚጠራው በኦሮሞኛ ገሬ ዱባፋ ዲጉዱማ እየተባለ የሚጠራው ቡድን እንደሆነ የመረጃ ምንጮች ይህንን ገልጸዋል። እንግዲህ የትኛውም መደበኛ ጸጥታ ኃይል የማይቆጣጠረው ቡድኑ በእገታ ላይም እንደዚሁ በግድያ ላይም ይሰማራል። በቡድኑ 3 ዋና ዋና ቡድኖች ያሉት ሲሆን መርማሪ ቡድን፣ አስወጋጅ ቡድን እንዲሁም ደግሞ የአጋች ቡድን የሚባሉ ቡድኖች እንዳሉት ለማወቅ ተችሏል። እንግዲህ ይህንን በተመለከተ እንደዚህ አይነት ነገሮች አሁን የሚወሩት ያው መንግስት ነኝ በሚል አካል በቀጥታና በተዘዋዋሪ የሚቋቋሙ ቡድኖች ናቸው። ይህ እንግዲህ የሀገሪቱ አጠቃላይ የጸጥታ አፓራተስ ወይም ደግሞ የጸጥታ መዋቅር ምን ያክል በተለያዩ ሰዎች እጅ እና ቁጥጥር ውስጥ እየወደቀ የማፊያ ቡድኖች እጅ ውስጥ እንዳለ የሚያሳይ ነው። በትላንትናው ዕለት እንግዲህ አንድ ዘገባ አቅርቤላችሁ ነበር። ሽመልስ አብዲሳ ከአሁን በፊትም የተለያዩ ስውር ቡድኖችን በማቋቋም ይታወቃሉ። እንግዲህ ይሄ መርማሪ በሚል የተዋቀረው ቡድን በተለያዩ የታወቁ ሰዎችንም በመያዝ በነካሳይ ቀነኒሳ አማካይነት በሚሰጠው ትዕዛዝ የተለያዩ እርምጃዎችን ይወስዳል። ቡድኑ የቀድሞ የመከላከያ አባላት፣ የልዩ ኃይል የኦሮሚያ ልዩ ኃይል አባላት፣ የኮማንዶ አባላትን በአባልነት የያዘ እንደሆነ ታውቋል። ከዚህ በፊት ሽመልስ አብዲሳ ኮሬ ነገኛ ብለው ያቋቋሙት ቡድን የታዋቂ ፖለቲከኞችን፣ ታዋቂ ዘፋኞችን በመግደል በኦሮሞ ውስጥ የፖለቲካ ድጋፍ ለማግኘት እንዲሁም ደግሞ ኦሮሞን ይቃወማሉ ያሏቸውን ደግሞ በማስወገድ ፍርሃት ለማንገስ የተጠቀሙበት ቡድን መሆኑ ይታወቃል። እንግዲህ እንዴት እንደተጋለጠ መረጃው የቻናሉ ቤተሰቦች ታስታውሳላችሁ። ከዛ በኋላ መነጋገሪያ የሆነ ጉዳይ ነው የኮሬ ነገኛ። አሁን ኮሬ ነገኛ በዚህኛው ቡድን በጀልዱ ቡድን በነ ካሳይ ቀነኒሳ የ120 ቡድን በሚል መቀየሩን ነው መረጃዎች የሚያሳዩት። እነ ሽመልስ አብዲሳ ከመደበኛ የመከላከያ የፖሊስ የልዩ ኃይል ውጭ እና የደህንነት መዋቅር ውጭ በትይዩ የተለያዩ ገዳይ ማፊያ ቡድኖችን በማቋቋም ይታወቃሉ። ካሳይ ቀነኒሳ እንግዲህ ይሄ ስለሚፈጽመው ጉዳይ ሽመልስ አብዲሳ ነው ተጠሪው ለዚህ ለሽመልስ አብዲሳ ተብሏል። እንግዲህ ገሬ ዱባፋ ዱግደማ እየተባለ የሚጠራው የ120 ቡድን በቀጣይ ተጨማሪ መረጃዎችን በዝርዝር ወደ እናንተ ለማድረስ እሞክራለሁ። ይሄ እንግዲህ ከመጀመሪያ ደረጃ የተገኘ የመረጃ ምንጭ ነው። በትናንትናው ዕለት አብይ አህመድ የግል ሰላዮች በሚል እንደዚሁ በእያንዳንዱ ተቋማት
ከቀድሞ ኢንሳ ከጠቅላይ ሚኒስትር ጽህፈት ቤት ወደ እያንዳንዱ ተቋም መልሶ የሚልካቸው የራሱ ሰላዮች አሉት። ጀኔራሎቹን የሚሰልሉ ፖለቲከኛ ባለስልጣናትን የሚሰልሉ ከዛ አልፎ ደግሞ የግል ሰላዮቹ በተለይ የሲቪል ባለስልጣናትን፣ የደህንነት ባለስልጣናትን፣ ወታደራዊ ባለስልጣናትንና ባለሀብቶችን እንዲሁም ደግሞ ጀኔራሎችን የምኝታ ቤት ገመና የባለስልጣናትን መውጫና መዝናኛ ቦታዎች ጭምር በድብቅና በስውር ካሜራዎች እየቀረጹ የግል ገመናቸውን ጭምር ለአብይ አህመድ የሚሰጡ አካላት በአብይ አህመድ እንደዚሁ በቀጥታ ትዕዛዝ እንደሚሰጣቸውና ባለስልጣናቱንና ወታደራዊ አዛዦቹን በዚህ መንገድ እያሸማቀቀ እየገዛ እንደሆነ ትላንትና በነበረው መረጃ ተከታትላችኋል። ከዚህ ጋር በተያያዘ እንደዚሁ የባለ ሀብቶችን ተጨማሪ ስም ዝርዝሮችም ልካችሁልኛል። አመሰግናለሁ። ማጣሪያ ይደረግባቸዋል። አብይ አህመድ ጋር እኔ ወዳጅ ነኝ፣ የፈለኩትን አስገባለሁ፣ የፈለኩትን ከቀረጥ ነፃ እያስገባው ነው በሚል ወንጀልና ወንብድና የሚፈጽሙ ባለሀብቶችንም ስም ዝርዝር ልካችሁልኛል። ማጣሪያ የሚያስፈልገው ስለሆነ ወደፊት እንሄድበታለን። ወደ ሌላው መረጃችን ስንሄድ ወደ አማራ ክልል በኦሮሞ ብሔረሰብ ዞን ያለውን የኦነግ ሸኔ ታጣቂዎች እንቅስቃሴ በተመለከተ ያለውን ዝርዝር መረጃ ወደ እናንተ አደርሳለሁ። በአማራ ክልል እንግዲህ ካሉ አካባቢዎች አንዱ በወሎ ቀጠና የተለያዩ የፖለቲካ ፍላጎት ያላቸው አካላት እንቅስቃሴ እያደረጉ ነው የሚገኙት። እነዚህ አካላት እንደዚህ አይነት ታጣቂ ቡድኖችን ለተለያዩ ዓላማዎች እየተጠቀሙባቸው ነው የሚገኙት። አንዳንዶቹ ወሎን ክልል እናደርጋለን የሚሉ፣ አንዳንዶቹ የሃይማኖት አጀንዳ ያላቸው፣ አንዳንዶቹ ደግሞ ይህንን ቀጠና የወሎ አካል ነው በሚል ሰሜን ኦሮሚያ እያሉ የሚጠሩ የተለያየ ፍላጎት ያላቸው አካላቶች በዚህ ቀጠና ይገኛሉ። የአማራ ክልል ደግሞ እንግዲህ ብልጽግና ከዛም ቀደም ብሎ የነበረው ብአዴን ይህንን የኦሮሞ ብሔረሰብ ዞን ተብሎ የሚጠራውና በህወሓት እንደ ክፉ ጊዜ ፈንጅ የተጠመደው ቀጠና ለመቆጣጠር አልቻለም። አሁን ይሄ ቀጠና ከናዝሬት እና ከአዲስ አበባ ባሉ ፖለቲከኞችና ወታደራዊ ባለስልጣናት በቀጥታና በተዘዋዋሪ የሚተዳደር አካባቢ ነው። የክልሉ ልዩ ኃይልና የክልሉ ፖሊስ እንዳይገባብኝ እስከ ማለት የደረሰ ዞን ነው። እንግዲህ በአማራ ክልል ካሉ ዞኖች በቆዳ ስፋት በጣም ትንሽ የሚባለው ዞን ነው። የፖለቲካ ጉልበትና ታጣቂ ስምሪቱ ግን ያው እንግዲህ ከአሁን በፊት ህወሓትም ወደ አካባቢ ወረራ ሲፈጽም ከሰሜን ጦርነት ጊዜ የታየውን አይነት እንቅስቃሴ ነው ያደረጉ ያሉት። በአጣየን 9 ጊዜ እና አካባቢውን በርካታ ጊዜያት ያወደመ ታጣቂ ቡድን ነው። ይሄ ታጣቂ ቡድን ዝም ብሎ አንድ አካባቢ ታጣቂ ቡድን አይደለም፣ የተለያየ ፖለቲካ ፍላጎት ማስፈጸሚያ ነው። እስኪ መረጃዎቹን ወደ እናንተ ላድርስ። በአማራ ክልል ኦሮሞ ብሔረሰብ ዞን ከሚሴ ቀጠና በዞኑ የሚገኙ የሸኔ ታጣቂዎች ከባቲና አካባቢው በመነሳት ወደ ደቡብ ወሎ ወረዳዎች እየተስፋፉ እንደሆነ ነው ለማወቅ የተቻለው። ከብሔረሰብ ዞኑ የብሔረሰብ ዞኑን የብልጽግና መዋቅር እያፈራረሱ የሁለት ወረዳዎችን ገጠራማ ቀበሌዎች ሙሉ በሙሉ የተቆጣጠሩት እነዚህ ታጣቂዎች ከኦሮሚያ ክልል ሰሜን ኦሮሚያ በሚል ፕሮጀክት በፖለቲካዊና ወታደራዊ ድጋፍ እያገኛሉ። ከኦሮሞ ተቃዋሚዎችም እንደዚሁ የተቃዋሚ ኃይሎች የገንዘብና የቁሳቁስ ድጋፍ ይደረግላቸዋል። ከኦሮሞ የመከላከያ አዛዦች በአካባቢው እንግዲህ ባለው ጦርነት በአካባቢው ስምሪት የወሰዱ የኦሮሞ መከላከያ አዛዦች የአካባቢውን ሕዝብ ከጽንፈኛ ለመጠበቅ በሚል ደግሞ የቡድን መሳሪያዎችን እና የመከላከያ ዘመናዊ መሳሪያዎችን ያስታጥቋቸዋል። ሚሊሻ እና የአካባቢ ጸጥታ ጥበቃ በሚል ደግሞ ከአማራ ክልል በሚበጀተው በጀት የዞን ገንዘብ ከአማራ ክልል በጀት በቀጥታ ድጋፍና መሳሪያ ያገኛሉ። አንዳንዴ ሚሊሻ በሚል ጭምር ማለት ነው። ታጣቂዎቹ እንግዲህ በዚህ እንቅስቃሴያቸው ባለፈው የባቲ ወረዳ የፓርላማ የተወካዮች ምክር ቤት ተመራጭ ሴት በማገት ከ10 ሚሊዮን ብር በላይ ገንዘብ መቀበላቸው ይታወቃል። ይህንን ገንዘብ የከፈለው የአማራ ክልል አስተዳደር ነው። እንግዲህ የትኛው የወረዳው የዞኑ የሚለው አልታወቀም። ግን የፓርላማ አባሏ ይህን ያክል ገንዘብ ከፍሎ ያስለቀቀው የአማራ ክልል ነው። ይህን የመሰለ ገንዘብ እያገኙ ነው ታጣቂዎቹ አሁን ጉልበታቸውን እያፈረጠሙ የሚገኙት። እነዚህ ታጣቂዎች እንግዲህ በአካባቢው እየተስፋፉ ከፋኖ ጋር ለሚደረገው ዘመቻ ስርዓቱ አልፎ አልፎ ሲጠቀምባቸውና ሲያስታጥቃቸው የቆየ ቢሆንም ሌላ ደግሞ የሃይማኖት አጀንዳ የያዘ ቡድን በእነዚህ ታጣቂዎች ጀርባ መኖሩንም ለማወቅ ተችሏል። የሃይማኖታዊ አጀንዳ ያነገበ ቡድን ሃይማኖታዊ ታጣቂ ቡድን ለማደራጀት በሚል ከራያ ቆቦ ከወርቄ ቀበሌ እስከ ባቲ ድረስ የተዘረጋ ሰንሰለት አለው። እነዚህን ታጣቂዎች እንደዚሁ እንደ ዋና ማዕከል አድርጎ እየተንቀሳቀሰ ነው ለስውር አጀንዳው የሚሉ መረጃዎችም ወጥተዋል። ታጣቂዎቹ ስልታዊ በሆነ ድጋፍ የአካባቢውን ፖለቲካና አስተዳደር ወደፊት ለመቆጣጠር እና ለተያያዥ እቅድ ላላቸው የተለያዩ ቡድኖች የተለያየ ድጋፍ እየተደረገላቸው
እነሱም ጉልበታቸውና አቅማቸውን እያሳደጉ ነው። ሰሜን ኦሮሚያ የሚለው ፕሮጀክት ሃይማኖታዊ አጀንዳ ያለው ፕሮጀክት እንዲሁም ደግሞ የአካባቢውን ሕዝብ መጠበቅ በሚለው ፕሮጀክት የተለያየ ድጋፍ እያገኙ ያሉ ታጣቂዎች ናቸው። ይህ እንግዲህ በአማራ ክልል ውስጥ ስላሉ የሸኔ ታጣቂዎች ነው ይህ መረጃ እየቀረበ የሚገኘው። ወደ ሌላ መረጃችን ስንሄድ ወደ ሰሜን ወሎ ራያ ቆቦ አካባቢ ያለውን ውጊያ የተመለከተውን መረጃ ወደ እናንተ አደርሳለሁ። በሰሜን ወሎ ራያ ቆቦ ከተማ አቅራቢያ ከሌሊቱ 11 ሰዓት ጀምሮ እስከዚህ ሰዓት ድረስ ከባድ ውጊያ እየተደረገ ነው የሚገኘው። ውጊያው በአየር ኃይል፣ በመካናይዝድ፣ በእግረኛ የታገዘ እንደሆነ የቆቦ ከተማ የመረጃ ምንጮች ገልጸዋል። ቆቦ ከተማ አቅራቢያ ጠዘጠዝ ተብሎ ከሚጠራው ቦታ እስከ ዋጃ አቅራቢያ ድረስ ጮቢበር ተብሎ እስከሚጠራው ቦታ ድረስ ሰፊ ቦታ የሸፈነ ውጊያ ነው እየተደረገ ያለው። ውጊያው እንግዲህ በከባድ መሳሪያ መድፍን ጨምሮ ተከታታይ ድብደባ እየተደረገ እንደሆነ የመረጃ ምንጮች ገልጸዋል። ሁለት ድሮኖች ዝቅ ብለው እያንዣበቡ ነው እንግዲህ ሽፋን እየሰጡ ነው የሚገኙት። ውጊያው በመከላከያና በፋኖ መካከል እየተደረገ ነው የሚገኘው። ይህንን ውጊያ ለመቀላቀል ደግሞ ህወሓት በሁለት አቅጣጫዎች ታጣቂዎችን ከራያ አላማጣ ቀበሌዎች ወደ ራያ ቆቦ ቀበሌዎች ማንቀሳቀሱ ነው የመረጃ ምንጮች የገለጹት። ታጣቂዎቹ ወታደራዊ ስምሪት ወስደዋል። ከራያ አላማጣ ወረዳዎች አገዳ ቀበሌ ተብሎ ከሚጠራው ወደ ጉለንሻ ተብሎ ወደሚጠራ አካባቢ የህወሓት ታጣቂዎችም የእግረኛ እንቅስቃሴ እያደረጉ እንደሆነ የዓይን እማኞች ገልጸዋል። ከራያ አላማጣ ከተማ የተነሱም እንደዚሁ የህወሓት ኦራል ወታደራዊ ተሽከርካሪዎች እንደዚሁ ወደ ራያ ጥሙጋና ዋጃ እንቅስቃሴ ስለማድረጋቸው የመረጃ ምንጮች ገልጸዋል። ከታች በመከናይዝድ ከላይ በአየርና በእግረኛ የተደረገ ያለው ውጊያ አሁንም ድረስ ቀጥሏል። ይህንን ውጊያ በተመለከተ ሁለት የቆቦ የመረጃ ምንጮች የሚከተለውን አስተያየት አድርሰዋል። አንደኛው የቆቦ ከተማ ነዋሪ ስለ ሁኔታው ሲናገር ማለዳ 11 ሰዓት ከ20 ከእንቅልፍ የተቀሰቀስ ነው በከባድ መሳሪያ ነው። ከባድ መሳሪያ ሲተኮስ የቤታችን መስኮት መስተዋቶች እንደዚሁ ይነዝራሉ ብሏል። ወደ ቆቦ ከተማ አቅራቢያ ጠዘጠዝ አካባቢ በሲቪሊያን ላይ ጉዳት መድረሱን ሰምቻለሁ። ሆስፒታል እየገቡ ሲቪሊያን እንዳሉ ሰምቻለሁ። ጠዘጠዝ የሲቪሊያን መገደላቸውን እንደዚሁ መስማታቸውን የመረጃ ምንጩ ገልጸዋል። በዚህ ሁኔታ እንግዲህ ከማለዳ 1 ሰዓት ተኩል ጀምሮ ሁለት ድሮኖች በቆቦ ከተማ እስከ ዋጃ ጥሙጋ አሰሳና ቅኝት እያደረጉ መመልከታቸውንም ገልጸዋል። ከዚያ ውጭ ያለውን ሁኔታ ለመከታተል ግን ከባድ መሆኑንና እንቅስቃሴ ሙሉ በሙሉ መቆሙን የገለጹት የመረጃ ምንጮች አሁንም ውጊያው ቀጥሏል ብለዋል። ሌላው ሁለተኛው የመረጃ ምንጭ ደግሞ 3 ቦታዎች ላይ የጨበጣና የጅበጅ ውጊያ እየተደረገ እንደሆነ ሰምቻለሁ። ጠዘጠዝ፣ ጋላሜዳ፣ ጮቢበር ተብሎ በሚጠሩ አካባቢዎች በ3 ግንባሮች በመድፍ እንዲሁም ደግሞ በነፍስ ወከፍ መሳሪያዎች የታገዘ የጨበጣ ውጊያ እየተደረገ እንደሆነ ሰምቻለሁ ብሏል። ይህንን ከጮቢበር እስከ አባርጎ ከላስታ ማግለያ ወደ አመያ ወደ ሆርማት ወደ ቀዩ ጋሪያ የከባድ መሳሪያ ድብደባዎች ቀጥለዋል። የህወሓት ታጣቂዎችም በሌላ በኩል ኩቢ ቀረንሳ ተብሎ ወደሚጠራ አቅጣጫም እንቅስቃሴ እንዳላቸው ሰምቻለሁ ብለዋል። ሆርማት ተብሎ የሚጠራው የመከላከያ ጊዜያዊ ካምፕ በርካታ ቁስለኞች ከተለያዩ ግንባሮች እየገቡ እንደሆነ የገለጹት የመረጃ ምንጭ ሆርማት ቁስለኞች በባጃጅ፣ በአምቡላንስ፣ በፓትሮል እየተጓጓዙ ይገኛሉ። መከላከያ፣ ሚሊሻ፣ አድማ ብተና፣ ፖሊስ፣ የፌዴራል ፖሊስን ጨምሮ በዚህ ውጊያ በጋራ ከፋኖ ጋር ውጊያ እያደረጉ እንደሆነ የጉዳት መጠኑ ግን እስካሁን ድረስ በዝርዝር አልታወቀም። የዛሬው ዘመቻ ከመጀመሩ 3 ቀናት ቀደም ብሎ መከላከያ በብዛት ወደ አካባቢው እንዲከማች ስለመደረጉ ከራያ አላማጣ፣ ከራያ ባላ፣ ከአላማጣ ከተማ የመጡ ሚሊሻዎችና በሰሜን ወሎ ዞን ሚሊሻ የሰለጠኑ ሚሊሻዎች ላስታ ማግለያ ተብሎ ከሚጠራው ጊዜያዊ ካምፓቸው የአማራ ክልል ሚሊሻ ኃላፊዎችና ወታደራዊ አዛዦች ሰሞኑን ሄደው ኦሪንቴሽን እንደሰጧቸውና የውጊያ ዝግጁነት እንዲያደርጉ ትዕዛዝ እንደሰጧቸው የመረጃ ምንጮቹ ያስታውሳሉ። አሁን በዚህ ሰዓት በቆቦ ከተማ እና በአካባቢ ያለው ሁኔታ በተመለከተ የመጨረሻው የመረጃ ምንጭ ቆቦ ከተማ ሙሉ በሙሉ ባንኮች ተዘግተዋል። ቁስለኞችን እንዲያነሱ ሁሉም ተሽከርካሪዎች እየተገደዱ ነው። አስፋልት ላይ ምንም አይነት ተሽከርካሪ የለም። ወልዲያ ቆቦ አለማጣ መንገድ ሙሉ በሙሉ ተዘግቷል። እንቅስቃሴ ቆሟል። ቆቦ ከተማም እንደዚሁ ከፍተኛ ስጋት አለ ነው እያለው። ከቆቦ ከተማ 4 ኪሎ ሜትር ላይ ነው ይሄ ከባድ ውጊያ እየተደረገ ያለው። ወደ ሌላው መረጃችን ስንሄድ ወደ መቀሌ የሚወስድን መረጃን የሚያስከትለው በመቀሌ ጀነራል ታደሰ ላይ ህወሓት አዲስ የሚዲያና የፕሮፓጋንዳ ዘመቻ ከፍቶበታል። የትግራይ ታጣቂ ኃይል
ከቦታ ቦታ እንዳይንቀሳቀስ ጀነራል ታደሰ አዘዋል። ይህንንም ጀነራል ታደሰ ያዘዙት ዓላማቸው ከአዲስ አበባ ከነ አብይ አህመድ የተላኩትን ተልዕኮ ለመፈጸም ነው። የትግራይ ታጣቂ በአንድ ቦታ እንዲቀመጥ እንዳይንቀሳቀስ በሚል የአየር የድሮን እንዲሁም ደግሞ አጠቃላይ ትጥቅ የማስፈታት ተልዕኮ ይዞ ስለመጣ ነው በሚል በአዲስ በታደሰ ላይ ዘመቻ ተከፍቷል። መከላከያ ወደ ትግራይ እንዲገባ ለማድረግ የትግራይ ታጣቂ በአንድ ቦታ እንዲሆንና ለጥቃት እንዲጋለጥ ለማድረግ ይህንን ተልዕኮ ይዟል ታደሰ የሚል እና ትግራይን ለውጭ ጥላቶች አጋልጦ ለመስጠት ተልዕኮ ይዞ ተንቀሳቅሷል በሚል አዲስ የፕሮፓጋንዳ ተከፍቶበታል። በዛሬው ዕለት ጀነራል ታደሰ ወረደን በበኩሉ ይህንን ተከታታይ ስም ማጥፋት ያወገዘ ጉዳዩ መፈንቅለ መንግስት ለማድረግ ጊዜያዊ አስተዳደሩ የህዝብ ተቀባይነት እንዳይኖረውና በውሸት ፕሮፓጋንዳ ከህዝብ እንዲነጠል ለማድረግ ነው በሚል እየሞገተ ነው የሚገኘው። እንግዲህ በሌላ በኩል የህወሓት ወታደራዊ አዛዦችም እንደዚሁ ጀነራል ታደሰን ከሰዋል። ከጎረቤት ኃይሎች ጋር በመሆን በምዕራብና በደቡባዊ ግንባር ዘመቻ ዝግጅት እያደረጉ ነው በሚል ጀነራል ታደሰ ወረደ የትግራይ ታጣቂዎችን ዕለታዊ እንቅስቃሴና የታጣቂ አዛዦችን ወታደራዊ ዝግጅት ሪፖርት እያደረገ ነው ሲሉም ከሰውታል። እንግዲህ ከላይ በነደብረ ጽዮን ከታች ደግሞ በግንባር አዛዦች ተከታታይ ውንጀላ እየቀረበበት ያለው ጀነራል ታደሰ በሚቀጥሉት ቀናት ምን ሊያስተናግድ ይችላል የሚለውን አብረን የምናየው ነው የሚሆነው። የመጨረሻ መካከለኛው ምስራቅ አጫጭር መረጃዎችን ወደ እናንተ ላድርስ። በመካከለኛው ምስራቅ ኢራን የኒውክሌር ማበልጸግ ፕሮግራሟን ለአምስት ዓመት ለማቆም ጥያቄ ብታቀርብም አሜሪካ አልተቀበለቻትም። አሜሪካ ከሆነ ሙሉ በሙሉ ታቆሚያለሽ፣ ካልሆነ ደግሞ ለ20 ዓመታት ማበልጸግ አትችም የሚል ስምምነት አቅርባለች ነው የተባለው። ትራምፕ ራሳቸው እንደ ኢየሱስ ክርስቶስ አድርጎ የሚያሳይ ፎቶግራፍ በራሳቸው የሶሻል ሚዲያ ገጽ ከለጠፉ በኋላ ውግዘት አስተናግደዋል። እንግዲህ ሰሞኑን ከካቶሊክ ጳጳሱ ጋር ውዝግብ ውስጥ መግባታቸውን ተከትሎ ለዚህ ብሽሽቅ ነው ይህንን ያደረጉት ብለዋል። የካቶሊክ ጳጳሱ ደግሞ በኢራን ላይ የሚፈጸመውን እንዲሁም ደግሞ አሜሪካ በስደተኞች ላይ የያዘችውን አቋም በተመለከተ እየተቹ ከእግዚአብሔር ስራ እየወጣችሁ ነው እያሉ እያወገዙ ይገኛሉ። በእግዚአብሔር ስምም ንጹሐንን አትግደሉ እያሉ እየሞገቷቸው ነው የሚገኙት። እንግዲህ ከሳቸው ጋርም የማይረቡ ፈሪ በሚል የሃይማኖት አባትንም ትራምፕ እንደዚሁ መዝለፋቸው ይታወቃል። የኢራን ወደቦች የዘጋ ነው ኢራን የሆርሙዝ እንድትከፍትና እንድትደራደር ነው ብለዋል ዶናልድ ትራምፕ። ቻይና ደግሞ የወደቦችን መዘጋት ተከትሎ በህልውና ላይ አደጋ መጥቷል እያለች ነው የምትገኘው። ቻይና ለኢራን የጦር መሳሪያ እያቀረበች ነው የሚለውንም እንደዚሁ ቻይና አስተባብላለች። ትራምፕ በኢራን ላይ የተጠናከረ ዘመቻ ለማድረግ ጦርነት ለመክፈት እንደገና እንቅስቃሴ እያደረጉ ነው የሚሉ መረጃዎችም ወጥተዋል። ሳውዲ አረቢያ ኢራንን በተመለከተ ለአሜሪካ ያቀረበችው ምክረ ሀሳብ ደግሞ የእግረኛ ዘመቻ ካልገባና የኢራን መሬት በሙሉ ወረራ ካልተደረገበት በከባድ መሳሪያ ድብደባ፣ በአየር በሚሳኤል ጥቃት የሚለወጥ ነገር የለም፣ ስለዚህ የእግረኛ ዘመቻ ይደረግ እያለች እየወተወተች ትገኛለች። ግዙፉ የአሜሪካ የጦር አውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን የሚባለው ወደ ኢራን እየተጠጋ መሆኑን ዛሬ የወጡ መረጃዎች ያሳያሉ። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያቀረብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ